በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን። ክርስቶስ ከሙታን ተለይቶ ተነሳ በራሱ ኃይልና ሥልጣን። አሰሮ ለሰይጣን አጋዞ ለአዳም። ሰይጣንንም አሰረው አዳምንም ነፃ ወጣው። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከእንግዲህ ወዲህ ሰላም፣ ደስታ፣ ሐሴት፣ ፍስሐ ሆነ በማለት የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስን ነገረ ትንሣኤውን በሚያወሳ በዚህ ባለንበት በበዓለ ሃምሳ ጊዜ እያንዳንዳችን ክርስቲያኖች ስንገናኝ ቅድስት ቤተክርስቲያናችን በነገረችን መሰረት ይህንኑ በኩረ ትንሣኤ ሆኖ የተነሳበትን እኛም ክርስቲያኖች ከሞትን በኋላ ፈርሰን በስብሰን እንደማንቀር እርሱ አምላካችን የሙታን በኩር ሆኖ የተነሳበትን ነገር እያሰብን በትንሣኤው ትንሣኤያችንን ያወጀበትን በሞቱ ሞትን ያጠፋበትን ይህንን ታላቁን በዓል እያሰብን እስከ ጰራቅሊጦስ ድረስ ይህንኑ ሰላምታ እየተለዋወጥን እንቆያለን። እግዚአብሔር አምላካችን ለዛሬም በዚህ መልኩ ተገናኝተን በማኅደረ ተዋሕዶ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረትና ደግነቱ በስቶልን እሱ ሰማይና ምድር ሲያልፍ በማያልፈው ቃሉ ሊያጸናን፣ ሊያጽናናን፣ ሊያስተምረን፣ ሊመክረን በልባችንም ጽላት ጽፎልን እንድንኖርበት እሱ አምላካችን ኃይል ሊሆነን ይኸው በዚህ መልኩ ተገናኝተን ቃሉን እንድንሰማ የፈቀደልን የደግነት ባለቤት የምህረት አምላክ የይቅርታ አባት ቸሮ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና ወላዲተ አምላክ አማላጅቱም ልመና ጸሎቷ ቃል ኪዳኗ ከሁላችንም ጋር ነውና እናመሰግናታለን፣ እናከብራታለን፣ ከፍ ከፍ እናደርጋታለን። ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ ዘጋስጫ፣ ለቅዱስ ያሬድ ኢትዮጵያዊ፣ ለሌሎችም ደጋግ ቅዱሳን የተለመንሽም አምላክ ለእኛም ተለመኝን ብለን እየተማጸናት ነው እንግዲህ ዘወትር ህይወታችንን ለእሱ ለአምላካችን አስረክበን በእሷ በመብርሃን አማላጅነት ተደግፈን ይኸው እዚህ ለመድረሳችን ምክንያተ ድኅን የሆነችዋን አማላጅቱን እየተማጸን ዘወትር ደጅ የምንጠናት የቅዱሳኑ ሁሉ ቃል ኪዳን ከሁላችን ጋር ይሆንልን። እግዚአብሔር አምላካችን አዳምን ወደ ረፍቱ ወይም ወደ መንግሥተ ሰማያት እንዲገባ ስለምን ፈቀደለት? ሁላችንም እንደምናውቀው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ያን ሁሉ መከራ መቀበል በመልዕልተ መስቀል ላይ ተሰቅሎ ለሁላችን መድኃኒተ ሥጋ መድኃኒተ ነፍስ መሆኑ ሁሉ አዳምን ፍለጋ እኛን አዳማውያንንም ደግሞ ወደ ቀደመው ክብራችን ሊመልሰን ነውና በተለይም ደግሞ አዳም በድሎ አትብላ የተባለውን ያችን በገነት ውስጥ የተሰጠችዋን ነገር በልቶ በድሎ ትእዛዝ አፍርሶ ነበርና ያንን አምላካችን ሊሽርለት ወደ ቀደመው ክብሩ ሊያመጣው ወደ ወጣበት ገነት የክብር ቦታው ሊመልሰው ያደረገው የማዳን ጉዞ ነውና አዳም ታዲያ ይሄ ይገባው ነበርን? እንዴት ወደ ረፍቱ እንዲገባ ፈቀደለት? የሚለውን ከዚህ ከትንሣኤ ትምህርታችን ጋር ልንሰማው የሚያስፈልገንን ለዛሬ ክፍል 5 ነው ይዘን የተመለስነው። ከዚያ ደግሞ ይሄን እንደጨረስን ልምናደምጠው ደግሞ ሌላው መልእክት አምላካችን ዓለምን ከፈጠረበት ዓለምን ሰው ሆኖ ያዳነበት ይበልጣል ሲባል ምን ማለት ነው የሚሉትን ሁለቱንም አጠር ባለ መልኩ ለማየት እንሞክራለን። ደግነትና ምሕረቱ በስቶልን አምላካችን እንዲያስተምረን በልባችን ጽላት እንዲጽፍልን የመድኃኔዓለም አሁንም የተቀደሰ ፈቃዱ ይሁንልን። እንዲህ ነው መልእክቱ። እግዚአብሔር አዳምን ወደ ረፍቱ ወይም መንግሥተ ሰማያት እንዲገባ ስለምን ፈቀደለት? እግዚአብሔር አምላክ ሰውን በአምሳሉና ባሪያው ከፈጠረው በኋላ ንጽህናውን ቅድስናውን ገንዘብ አድርጎ 7 ዓመት በገነት ተቀምጧል። በኋላ ግን የማይገባውን አምላክነት ሽቶ በድሏል። እግዚአብሔርም እንደ ቃሉ ፈርዶበታል፣ ከገነትም አስወጥቶታል። ታዲያ ስለምን እንደገና በነፍሱ ወደ ገነት መለሰው? መንግሥተ ሰማያትንስ እንደሚያወርሰው ስለምን ተስፋ ሰጠው? የሚሉ ጥያቄዎችን ማንሳት አስፈላጊ ነው። በእርግጥ ይህን ምስጢር ተናግሮ መጨረስ የማይቻል ቢሆንም ዓለሙን ስለምን አዳነው ብለን ወደፊት ከምናመጣው ነጥብ ጋር የተያያዘ ስለሆነ ይህንኑ የሚያሳስበንን አምላካችን አዳምን ወደ ረፍቱ የመለሰበትን ምስጢራትን ወደ ማየቱ እንሄዳለን። የመጀመሪያው ይህን ያደረገበት አምላካችን አዳምን የመለሰበት ማለት ነው አዳም ፍጹም ንስሐ ስለገባ ነው። ፍጹም ንስሐ የሚባለው በፍጹም ልብ በሕሊና ሳያወጡ ሳያወርዱ እግዚአብሔርን በድያለሁ ብሎ መናዘዝና በቀኖና ራስን ማስገዛት ነው። ይህም ምግባራት ሰናያትን ገንዘብ አድርጎ መለመን ነው። እነዚህም ትህትና ማለትም ባለፈው መጸጸት፣ የዋሃት ከሚመጣው መጠበቅ፣ ድኂን ኃጢአት የቀደሙት እንደገና ከመበደል መጠበቅ ናቸው። አዳም ስለ ኃጢአቱ ከማልቀስ ከማዘን
ከመጸጸት በቀር ሌላ ግዳጅ አልነበረውም። ይህም ማለት አዳም በገነት የነበረ ክብሩን ጌትነቱን እያሰበ ይህን አጣሁት እያለ ሳይሆን ፈጣሪን አሳዘንኩት እያለ ያዝን ነበርና መቅድመ ወንጌል የአዳም ንስሐ ፍጹም መሆኑን ሲናገር ወገአረ ብካዩ ለሐሲሰ ስርየት ኃጢአቱ እንዲሰረይለት ኃጢአቱን ሊያስተሰረይለት ወደሚቻለው እየተጨነቀ በማልቀሱ ነው በማለት ገልጦታል። ሁለተኛው አምላካችን አዳምን ወደ ረፍቱ ወደ መንግሥተ ሰማያት እንዲገባ ለምን ፈቀደለት ብለን ለተናገርነውና ላቀረብነው ጥያቄ ምላሹ ክፋት ለአዳም የባህሪ ገንዘቡ ስላልሆነ ነው። ክፋት የባህሪ ገንዘባችን አይደለም። ኃጢአትን ከራሱ ያመነጫት ጥንተ ጠላታችን ዲያብሎስ ነው። አዳም በእርሱ ምክር ተታሎ ተሳሳተ እንጂ እንደርሱ ከውስጡ አመንጭቶ አምላኩን አልበደለም። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 እንደተነገረ፣ እንዲሁም ደግሞ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና እንዲል ዮሐንስ ምዕራፍ 8 ቁጥር 44። የሐሰት አባት የኃጢአት ሁሉ ምንጭ ሰውንም ትዕቢትና ክፋት ያስተማረ ዲያብሎስ እንጂ ሰው አይደለም። ይህን የባህሪው ያልሆነውን ክፋት ስለተዋሃደ ነበረ አምላካችን በተዋህዶ ኃጢአትን አስወግዶ እኛም እርሱን ተዋህደ ነው እንድንኖር ሥጋውና ደሙን መብል አድርጎ የሰጠን። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎ እንደተነገረን አንደኛ ዮሐንስ ምዕራፍ 3 ቁጥር 9። አሁን ግን አንዳንድ ሰዎች ሌሎቹን ሰዎች ሲፈጠሩ ከፍተው እንደተፈጠሩ ያለበለዚያም ክፋት የባህሪያቸውና በዘር የሚተላለፍ በሽታ እንዲያውም የቤታቸው ጣጣ አድርገው ሲመለከቱ ይሰማል። ይህ ፍጹም ክደት ነው። በእውነት ሰውን በክፋት ተፈጥሯል ማለት ፈጣሪውን መሳደብ ሲሆን ክፋትም ተዋህዶት በዘር ይተላለፋል ማለት ክርስቶስ እኛን በመዋሃድ ያራቀልንን ቁራኝነት አላስለቀቀውም እንደማለት ያለ ነው። ክፋትንም የሰው ባህሪ ገንዘብ አድርጎ ማሰብ ሰውን እንደ ዲያብሎስ መቁጠርና የእግዚአብሔርንም ፍርድ የተዛባ ነው ከማለት ያደርሳል። ሁለቱም ከባህሪያቸው አመንጭተው በድለው ሳለ ሰውን ብቻ ለምን ለይቶ አዳነው ያሰኛልና እግዚአብሔር ሰውን ያዳነው ዛሬም እየበደል ነው የማይጸየፈን ክፋትና በደል ተፈጥሯዊ ባህሪያችን ስላልሆነ ነው። ሶስተኛው እግዚአብሔር ፍጹም መሐሪ ስለሆነ ነው አዳምን ወደ ቀደመው ክብሩ ወደ መንግስቱ ያፈለሰው። ምንም እንኳ ሰው በደሉ የባህሪው ባይሆንም ፍጹም ንስሐ ቢገባም እንኳ አምላክነትን መሻትን ያህል ታላቅ ኃጢአት አልነበረም። ንስሐውም ከዚያ በላይ ሊያደርገው የሚቻለው አለመኖሩ ነው እንጂ ኃጢአቱን ሊያመዝናት የበቃ ሆኖ አይደለም። ነገር ግን እግዚአብሔር የአዳምን ንስሐ በተመለከተ ጊዜ አዘነለት፣ ሊያድነውን ፈቀደ። ስለ ሁለት ነገር በአዳም ንስሐ ስለታዩት ሊያድነው ወደደ። የመጀመሪያው ያጣት ገነትን ተድላውን ደስታውን ዘንግቶ ኃጢአቱን እንዲያስተሰርይለት እየተጨነቀ በማልቀሱ አላበጀውም ብሎ በመጸጸቱ ሲሆን፣ ሁለተኛው በፍጹም ተዋርዶ ራሱን በማዋረዱ ሲል መቅድመ ወንጌል አስቀምጦልናል። ይህም ለአዳም በደል ለመካስ የሚበቃ ሆኖ አይደለም፣ የእግዚአብሔር መሐሪነት በንስሐ የሚገኝ መሆኑን ለመናገር ነው እንጂ። ስለዚህ እግዚአብሔር በፍጹም ምሕረቱን እንዳዳነን መገንዘብ ያስፈልጋል። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እንዳለ ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 10። እግዚአብሔር ገጸ ምሕረቱን የሚያዞረው ግን ለተነሳያን መሆኑን በውል መገንዘብ ያስፈልጋል። እንግዲህ እነዚህ ሶስቱ በተለይ መሰረታዊ የሆኑ ምክንያቶች ናቸው እግዚአብሔር አዳምን ወደ ረፍቱ ወይም ወደ መንግሥተ ሰማያት እንዲገባ ስለምን ፈቀደለት የሚል ጥያቄ ቢኖር፣ የመጀመሪያው አዳም ፍጹም ንስሐ ስለገባ፣ ሁለተኛው ክፋት ለአዳም የባህሪ ገንዘቡ ስላልሆነና ሶስተኛው ደግሞ አምላካችን እግዚአብሔር ፍጹም መሐሪ ስለሆነ የሚለውን ምላሽ ይዘን ወደሚቀጥለው እንሄዳለን። ይህም ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል እየተባለ በቅድስት ቤተክርስቲያናችን ትምህርት እንደሚሰጥ ሁላችሁ ምናልባት እንግዲህ የምትሰሙ የምትከታተሉት የምታደምጡት ነው። ይህ እንዴት ነው የሚለውን ነው ከብዙ በጥቂቱ አሁንም ለማየት የምንሞክረው። ከዚያ አስቀድመን ግን ታስበው ዘንድ የሰው ልጅ ምንድን ነው ብሎ ልበ አምላክ ዳዊት የተናገረው አንድ ቃል አለ። ይኸውም መዝሙር 8 ቁጥር 4 ላይ ያለ ቃል ነው። ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት የሚል ቃል አለ መዝሙር 8 ቁጥር 4 ጀምሮ። ታስበው ዘንድ ሰው ምንድን ነው የሚለውን እኔ
ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 28 ጀምሮ እንዲህ የሚል ቃል ተናግሯል። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል። በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው እንዳለ አብልጠን መጠንቀቅ ይጠበቅብናል ይለናል ዕብራውያን ምዕራፍ 10 ከቁጥር 28 እስከ 31። እንግዲህ ጌታችን ከሁሉም ስለሚበልጥ ከትእዛዙና ከትምህርቱ ከአምልኮቱን ፈቀቅ ባልን ጊዜ ከፍርዱ ልናመልጥ ስለማንችል አብልጠን መጠንቀቅ እንደሚገባን የሚያሳስብ ነው። ታዲያ ታስበው ዘንድ ሰው ምንድን ነው ለሚለው ርዕሰ ጉዳያችን ቅዱስ ጳውሎስ ከፍርዱ አናመልጥምና እንጠንቀቅ ካለ በኋላ በሚመጣው ዓለም የሚፈርድብን እናንተ ቸል ያላችሁት ሥጋን ተዋህዶ የተገለጠው ነው። በዚህ ክብር ይገለጽ ዘንድ በየማነ አብ በዘባነ ኪሩብ ይቀመጥ ዘንድ የተገባው መሆኑ የሚያስደንቅ አይደለም፣ ጌትነት የባህሪ ገንዘቡ ነውና። ነገር ግን የሚደንቀው የሰው ሥጋ በተዋህዶ ቃል ለዚህ መብቃቱ ነው ለማለት የተናገረው ንግግር ነው። ይኸውም የትሕትና ንግግር ነው። ይህም ግልጽ እንዲሆንልን ለአብነት ያህል የጥቂቶቹን አበው ንግግር ከመጽሐፍ ቅዱስ መመልከት ያስፈልገናል። ዓለምን ከፈጠረበት ጥበቡ ብለን ወደ ርዕሳችን ከመግባታችን በፊት የመጀመሪያው ሙሴ ነው። እግዚአብሔር እስራኤልን ከግብፅ ባርነት ሊያላቅቃቸው በፈቀደና ጊዜውን በደረሰ ጊዜ ሙሴን ጠርቶ አነጋገረው። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የምሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ አለው። ዘጸአት ምዕራፍ 3 ቁጥር 9። ሙሴ እኔ ማን ነኝ ያለው ታናሽ ነኝ አይገባኝም ለማለት ነው። ሁለተኛው ደግሞ ቅዱስ ዳዊት ነው። ቅዱስ ዳዊት ከጠላቶቹ ሁሉ ባረፈ ጊዜ ለእግዚአብሔር ማደሪያ ቤት አለመስራቱን አሰበና አዘነ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ ይላል መዝሙር 131 ቁጥር 1። እግዚአብሔርም በእርሱ በሥጋ መገለጫውን የዘላለም ማደሪያውን ለእርሱ ገለጸለት። ስለ ቤቱ ግን በነቢዩ በናታን አማካኝነት አሁንም ባሪያዬን ዳዊትን እንዲህ በለው፣ በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አደርግልሃለሁ፣ ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። ቤትህና መንግሥትህም በፊቴ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል የሚል የእግዚአብሔር በረከት ደረሰው። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አለ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1። ዳዊት እኔ ማን ነኝ ያለው የተደረገልኝ ነገር የገባህልኝም ቃል ኪዳን ለእኔ የሚገባ አይደለም፣ አንተ ግን ልዑል ብትሆንም ለእኔ ለታናሹ አደረክልኝ ለማለት ነው። እናም አምላካችን ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነው ጥበቡ ወይም ያዳነበት ጥበቡ ይበልጣል ስንል እንዴት ነው የሚለውን ወደ ማየታችን መግቢያ መንደርደሪያ እንዲሆነን ከላይ ያለው መልእክት አመጣን። የመጀመሪያው እንዴት ለሚለው ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ብሎ ለሚጠይቅ እንዴት ለሚለው የመጀመሪያው ዓለሙን ስለመፍጠሩ ነው። ቅዱስ ጳውሎስ ስለምንድን ነው የቅዱስን ዳዊት ንግግርን የጠቀሰው ስንል ሊቃውንቱ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለሙን ያዳነበት ጥበቡ ይበልጣል በማለት ባጭሩ ይመልሱታል። ምን ለማለት ነው? አንደኛ ዓለምን ለምን ፈጠረው? ለሰው በታወቀው በተረዳው ስለ 3 ነገር ዓለሙን ፈጥሮታል። አንደኛ ስሙን ቀድሰው ክብሩን እንዲወርሱ የፈጠራቸው አሉ። እነዚህም ሰውና መላእክት ናቸው። ሁለተኛ ለምግበ ሥጋ የተፈጠሩ አሉ። ለሰውም ለእንስሳም አንዱ ይመገባልና። ሶስተኛው ደግሞ ዓለሙን ለመፈጠረው ለአንክሮ ለተዘክሮ ባህሪው የማይመረመር የሥራው ልኩ የማይታወቅ መሆኑን አስተውለን እንድናመሰግን ነው። ሁለተኛው ዓለምን እስከምን አስገኘው ቢሉ የመጀመሪያው እምኀበ አልቦ ከምንም የተገኙ አሉ። እነዚህም 8ቱ የዕለተ እሑድ ፍጥረታት ናቸው። መሬት፣ ውሃ፣ እሳት፣ ነፋስ፣ ጨለማ፣ ሰማያት፣ መላእክትና ብርሃን። እነዚህን ካለመኖር ወደ መኖር ከኢምንት ማለትም ይህ ነው ከማይባል ካለመገኛ ወደ ምንት በስማቸው ወደሚጠሩበት አካላዊነት አመጣቸው። ሁሉም ማድረግ ይቻለዋልና። ሌላው ደግሞ ዓለምን ከምን አስገኘው ለሚለው ግብር ግብር ከተፈጠረው ፍጥረት ላይ በመውሰድ
እነዚህም ከሰኞ እስከ ዓርብ የተፈጠሩት 14 ፍጥረታትን የሚመለከት ነው። ለነዚህ መሰረታቸው መገኛቸው በዕለተ እሁድ ከቀዳማይ ሰዓተ ሌሊት እስከ 4ኛው ሰዓተ ሌሊት የተፈጠሩትና 10 ፍጥረታት ከሚባሉት መሬት፣ ውሃ፣ ነፋስና እሳት ናቸው። ለምሳሌ ሰውን ከአራቱ ባህሪያተ ሥጋ ማለትም ከመሬት፣ ከውሃ፣ ከነፋስና እሳት ላይ ባህሪ ነፍስን ደግሞ 5ኛ አድርጎ ጨምሮ ፈጠረው። እንስሳትን፣ አትክልትን፣ እጽዋትን፣ አዝርዕትን በየወገናቸው የሚቆጠሩትን ሁሉ እነዚህን ደግሞ እነ ፀሐይ፣ ጨረቃና ከዋክብትም ቀድመው ከተፈጠሩት ላይ የተፈጠሩ ናቸው። እንዴት አድርጎ ፈጠራቸው የሚለው ሶስተኛው ደግሞ የመጀመሪያው በሐሳብ በሐልዮ ማለት ነው። እኒህም ከብርሃን በቀር የዕለት እሁድ 7ቱ ፍጥረታት ናቸው። ምክንያቱም መላእክት እንደሚፈጠሩ ወይም እስከሚፈጠሩ ድረስ ሰሚ ፍጥረት የለምና ሰሚ በሌለበት እንኳን አምላክ ሰውም አይናገርምና። ሁለተኛው በቃል ደግሞ በንግግር ይሁን በማለት የፈጠራቸው አሉ። ከዕለተ እሁድ ብርሃን አንስቶ እስከ ዓርብ 3ቱ ፍጥረታት በድምሩ 14ቱን እንግዲህ ይሁን ብርሃን ይሁን እንደዚህ ይሁን እያለ በቃሉ በንግግር የፈጠራቸው ማለት ነው። ሌላው ሶስተኛው በገቢር ወይም በስራ የፈጠረው ደግሞ ሰውን ነው። ከምድር አፈር አበጀው ይላልና በእጁ አበጃጅቶ ሰውን እንደፈጠረው ኦሪት ዘፍጥረት ይነግረናል። እስካሁን የተነጋገርንበትን ወደሚቀጥለው ከመሄዳችን በፊት እንደው ብትን እንዳይልብን ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ብለን የተነሳ ነውና የመጀመሪያው ያየነው ዓለምን ስለመፍጠሩ ነው። በዚህ ርዕስ ስር 3 ነጥቦችን አየን። የመጀመሪያው ዓለምን ለምን ፈጠረው፣ ዓለምን ከምን አስገኘው የሚለውና እንዴት አድርጎ ፈጠራቸው የሚል ነው። አሁን የሚቀጥለው ነጥባችን ደግሞ ዓለሙን ስለማዳኑ ነው። ይደነቃል የተባለው ዓለምን ማዳኑ ነው። ለዚህም 3 ነጥቦች አሉት። የመጀመሪያው ዓለሙን ለምን አዳነው ነው። አንደኛ የበደለው አዳም ንስሐ ስለገባ፣ ሁለተኛ እግዚአብሔርም ለሚመለሱት ንስሐን የሚቀበል ፍጹም መሐሪ ስለሆነ፣ ሶስተኛው ደግሞ በደልና ክፋት ከአዳም ባህሪ የተገኙ ስላልሆኑ ነው ዓለሙን ለምን አዳነው ለሚለው። አሁንም ዓለሙን ስለማዳኑ ደግሞ ሁለተኛው ነጥባችን ዓለምን ከምን አዳነው ቢባል አንደኛ ከሞት ከኩነኔ፣ ሁለተኛ ከፍዳ ከመርገም፣ ሶስተኛ ከሲኦል ከገሃነም፣ አራተኛ ከዲያብሎስ ወጥመድ ከኃጢአት ነው። ሶስተኛው ዓለሙን እንዴት አዳነው ቢባል የመጀመሪያው ልዑል ቃል በተዋህዶተ ሥጋ በትሕትና ሰው ሆኖ በመገለጥ፣ ሁለተኛ ከኃጢአት በቀር ሰው የሆነውን ሁሉ በመሆን፣ እንዲሁም ሶስተኛ በሞቱ ሞትን ገድሎ ዲያብሎስን በመሻር ነው። እንግዲህ ዓለሙን ስለማዳኑ 3 ነጥቦች አሉ ያልናቸው። የመጀመሪያው ዓለሙን ለምን አዳነው፣ ዓለምን ከምን አዳነው፣ ዓለሙን እንዴት አዳነው የሚሉ ነው። በውስጣቸው አጠር ባለ ሁኔታ አየን። አሁን የምናየው ደግሞ ቀጣዩ ነጥባችን ዓለምን የማዳን ጥበብ ዓለምን ከመፍጠር ጥበብ እንዴት ይበልጣል። እግዚአብሔር አምላካችን ዓለምን ፈጠረ ብለን ስናምን እና ዓለሙን ደግሞ ሰው ሆኖ አዳነው ስንል የተለያዩ ነገሮች ናቸው። ሁሉንም የሚያደርገው እሱ ቢሆንም ግን ዓለሙን ከፈጠረበት ኋላ ሰው ሆኖ በአጭሩ ቁመት በጠባብ ደረት ተወስኖ ዓለሙን ያዳነበት ሚስጥሩ ይረቃል ይበልጣል ሲባል ምን ማለት ነው የሚለውን ነው። ዓለምን ማዳን ዓለምን ከመፍጠር እንደሚበልጥ ለመጻፍ ሲታሰብ የእግዚአብሔርን ዓለምን የመፍጠር ጥበብ፣ ዓለምን የማዳን ጥበብ እግዚአብሔር እንደፈጸመው አድርጎ መጻፍና ማሳየት የሚቻል ማነጻጸሩንም ቁልጭ አድርጎ ማቅረብ የሚቻል ስለሆነ አይደለም። ነገር ግን ለሰው እንደተሰጠው መጠን እግዚአብሔርም እንደገለጠልን ሁኔታ ለሕሊና በታወቀ በተረዳ ነገር መግለጽ በሚቻለው አቅም እንጽፋለን፣ እንናገራለን ለማለት ነው። በዚህ ዓለም ከምናውቀው ብንነሳ የበሬ መዋጋትና የአህያ መራገጥ የሚያስደንቅ አይደለም፣ የተለመደ ነውና። የሰው መሞት አይደንቅም፣ የሰው ማረግ ግን ይደንቃል፣ ያልተለመደ እንግዳ ነገር ነውና። የፈጣሪም በተለያየና ለሰው ሕሊና በሚረቅ መንገድ ፍጡራንን መፍጠሩ የሚያስደንቅ ሊሆን አይችልም። ካለበለዚያማ የፈጣሪ ሁሉን የማድረግ ቻይነት ወዴት አለ? ይህንስ ማድረግ ካልቻለ ፈጣሪ ነው ማለት ይቻላልን? ስለዚህ እግዚአብሔር በአምላክነቱ ግብር ሰውን አድኖት ቢሆን ሞትን ገድሎ ዲያብሎስንም ሽሮ ቢሆን ኖሮ አድኖቱ ባልተደነቀ ነበር። ለእርሱ ሁሉም ይቻለዋልና። ሟች ፈራሽ በስባሽ የሆነ ሰው ደግሞ መራቡ፣ መጠማቱ፣ መሞቱ የሚያስደንቅ አይደለም፣ ለእኛ የተለመደ የባህሪ ገንዘባችን ነውና። ነገር ግን ሰውን የአምላክን ሥራ ሲሰራ ቢያዩት ያስደንቃል፣ የእርሱ ገንዘብ ያልሆነውን ገንዘቡ አድርጓልና። ሰው በዘላለማዊው የእግዚአብሔር ዙፋን ሲገለጥ በየማነ አብ በዘባነ ኪሩብ ሲቀመጥ ማየት ድንቅ ጥበብ ነው። በአንጻሩ ደግሞ የማይሞተውን ሞትም የማይስማማውን እግዚአብሔርን ሲሞት ማየት በአንደበት ከመግለጽ በላይ የሆነ ድንቅ ነገር ነው።
ይልቁንም እግዚአብሔር ሞትንና ሲኦልን አበጋዛቸውን ዲያብሎስንም በስልጣኑ ሳይሆን በሞቱ ድል መንሳቱ ስራው የማይመረመር ሊነገር የማይቻል እንደሆነ ይነግረናል። እግዚአብሔር በሞቱ ድል ለመንሳት ደግሞ መዋቲ ወይም ሟች ፈራሽ በስባሽ የሆነ የአዳምን ስጋ መዋሃድ ነበረበት። ቃልም ስጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ እንዳለ አካላዊ ቃል አምላክ ወልድ አምላክ ሰው በሆነ ጊዜ ሰውም በተዋህዶተ ቃል አምላክ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ስለዚህም ነገር አዳምን ከፈጠረበት ጥበቡ ሰው ሆኖ አዳምን ያዳነበት ጥበቡ ይበልጣል በማለት ብቻ ትህትናውን ተናገርን። ከዚሁ ጋር የሚሄድልን ርዕሰ ጉዳይ እንግዲህ በውኑ ሰው አምላክ መሆን ይገባዋልን የሚለው ነው። በዚህ ምድር ያሉ ነገስታትና ገዢዎች እነርሱን ፈንቅሎ የእነርሱን ስልጣን ለመውሰድ የተነሳውን ሰው ይሸልሙታልን? ስንኳን የእርሱ የዘሮቹም ስም አጠራራቸውን እንዳይታወቅ አድርገው ያጠፏቸዋል። ንጉሥ የገደለውን አንበሳ የሰበረውን የሚያነሳ የለም እንዲባል ስንኳን ሞታቸው ለቅሷቸውም አያምርም፣ ቀብራቸውም በመልካም ቦታ አይሆንም። እንዲሁም አዳም የእግዚአብሔርን አምላክነት ሽቶ ዕፀ በለስን በላ፣ በእግዚአብሔር አምላክነትም ላይ አመፀ። እግዚአብሔርም አዳምን ባጠፋው እንዳልተፈጠረም ማድረግ በተገባው ነበር፣ ማድረግም ይቻለዋልና። እግዚአብሔር ግን ፍቅሩ ፍጹም ስለሆነ ይልቁንም አዳም ያደረገውን ያላወቀ መስሎ እግረ ሰኮና ብእሲ ማለትም የሰው ኮቴ እያሰማ መጥቶ አዳም አዳም ወዴት ነህ ሲል ጠራው። ትእዛዙን ስላልፈጸመ ረገመው፣ ከገነትም አስወጣው። ነገር ግን ንስሐውን ተቀበለ። አዳም ክፉንና ደጉን ለማወቅ ከኛ እንዳንዱ ሆነ አለ ዘፍጥረት ምዕራፍ 3 ቁጥር 10። ጊዜው ሲደርስም ያን በእርሱ ላይ ያመፀውን መሬት ነህና ወደ መሬት ትመለሳለህ ብሎ የፈረደበትን የአዳምን የሰውን ስጋ ለተዋህዶ አስበውም አልቀረ። ነፍሱንም ስጋውንም ነስቶ በተዋህዶ ሰው ሆነ፣ ሰውም አምላክ። ይህንንም ነቢዩ ዳዊት ሲያመለክት መሬት ትሆናለህ ብለህ ፈራሽ በስባሽ ያደረግከው ስጋ ለተዋህዶ ታበቃው ዘንድ ሰው ምንድን ነው? አምላክነትህን ሽቶ ያመፀ አዳምን ትጎበኘው፣ ወደ ቀድሞ ክብሮም ትመልሰው ዘንድ ይልቁንም ያሻውን አምላክነትን ትሰጠው ዘንድ ሰው በውኑ ምንድን ነው አለ። እስካሁን ስነጋገርበት የነበረውን የበለጠ ግልጽ የሚያደርግልንና ዓለሙን ከፈጠረበት ጥበቡ ይልቅ ሰው ሆኖ ስጋ ለብሶ ያዳነበት ጥበቡ እጅግ የሚደነቅ መሆኑን የሚያሳስበንን ሌላ ጉዳይ ደግሞ እንዲናምጣ ስጋ ለብሶ ወይም ሰው ሆኖ ዓለምን ያዳነበት ጥበቡን ለማየት ያህል የመጀመሪያው ዓለምን ሲፈጥር ይሁን ወይም ለይኩን እያለ ቅድም እንዳልነው በነቢብ በአርምሞ ነውና ድካም የለበትም፣ የደም ዋጋ አልተከፈለበትም። ዓለምን ሲያድን ግን ሰው ሆኖ ስጋ ለብሶ መስቀል ተሸክሞ ጎኑን በጦር ተወግቶ ምራቅ ተተፍቶበት ስጋውን ቆርሶ ደሙን አፍሶ ተገርፎ ያን ሁሉ መከራ ተቀብሎ ነው። ይህ ጥበቡ ሰውን ማፍቀሩ ከትህትና በቀር በሌላ ቋንቋ ሊገለጽ አይቻልም። በቃሉ ማዳን ሲችል በበረት በጨርቅ ተጠቅሎ መገኘቱ እንደ ሕፃናት ማደጉ ድንቅ ነው። እርሱ እሳት ሲሆን አሁን በበረት በብርድ መወለዱ በመንግስቱ ለታላቅ መንበሩ ፋንታ ወይም በታላቅ መንበሩ ፋንታ ማለት ነው በግርግም ኪሩቤል በክንፋቸው የሚጋርዱለትን ላምና አህያ የከለሉትን ማሰብ ይህ የሚያስደንቅ ነው። ልዕልናውን ሳይለቅ ትሑት ሆኖ ርቀቱን ሳይለቅ በግዙፍ ስጋ መገለጡ ምልአቱን ሳይለቅ በማኅፀነ ድንግል ታይቶ መገኘቱ እጹብ ድንቅ ነው። ታዲያ የፈጠረውን ሰው ለማድረግ እርሱ ስጋ ለብሶ ሰው መሆን ነበረበት። አዳምና ሔዋን ከወደቁ ከተሳሳቱ በኋላ አዳም አድነኝ ሲል ይህን ሁሉ ጌታችን የተቀበላቸውን መከራዎች ተቀብለህ አላለውም። ከበረት እስከ መስቀል ያለውን የ33 ዓመት መከራ ተቀበልልኝ ብሎ አይደለም። አምላካችን ግን እርሱ ከጠየቀው አትረፍርፎ በንግግር በቃል ሊገለጥ የማይቻል ምላሽን የሰጠው። ከአዳም ጀምረው የነበሩ ነቢያትም አበው ማለት ነው በጊዜው የነበሩ በየጊዜው እጅህን ከአርያም ልከህ አድነን፣ ብርሃንንና እውነትህን ላክልን፣ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ፣ ኃይልህን አንሳ፣ እኛንም ለማዳንና እያሉ ልመናን አቅርበው ነበር። መዝሙር 79 ቁጥር 1። ታዲያ የቀደሙት ነቢያት ሙት ቢያስነሱም፣ ለምጽ ቢያነጹም፣ ድዊ ቢፈውሱም ድነተ ነፍስን ሊያመጡ ግን አልቻሉም። መከራን እየተቀበሉ በብዙ ድካም ሕማም እስከ ሞት ቢደርሱም ለአዳም መዳን ምክንያት አልሆኑም። በመጋዝ እየተተረተሩ ወደ ጉድጓድ እየተጣሉ ያሁን ሁሉ መከራ ቢቀበሉ አሁንም ለአዳም ምክንያት ሊሆኑለት አልቻሉም።
ኢሳይያስ ምዕራፍ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም፣ ፊትህንም ከእኛ ሰውረሃል፣ በኃጢአታችንም አጥፍተህናል እያሉ ያቀርቡት የነበረው ልመና፣ የተጮኸው ጩኸት ሰሚ ያገኘው፣ ቁስሉም ፈዋሽ ስብራቱም ጠጋኝ የተገኘለት በአምላካችን ሰው መሆን ነው። ቃልም ሥጋ ሆነ ብለን በዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንደተናገር ነው። እንዲሁም ደግሞ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስ ተገልጦ ያን ሁሉ መከራ ተቀብሎ ነው እንግዲህ ዓለምን ከፈጠረበት ይልቅ ዓለምን ሰው ሆኖ መከራ ተቀብሎ ያን ሁሉ ለእኛ የደም ዋጋ ከፍሎ ያዳነበት ይበልጣል ይረቃል ተብሎ የሚነገርለት መዝሙር 102 ቁጥር 8 ላይ እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው ብሎ ነግሮናል። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 ላይም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንምም የሚልም አለ። እነዚህን ሁሉ ስናስብ የእሱን መሐሪነት፣ ይቅር ባይነት፣ ፍቅሩና ሰላሙን ለሁላችንም በምን መልኩ እንደገለጠና እንዴት ሆኖ ያን ሁሉ መከራ ተቀብሎ እኛ ላይ መድረስ የነበረበትን መከራ ሁሉ ተቀብሎ ለመስቀል ሞት ታዞ ያንን ነገር ማድረጉ በእርግጥም የሚደንቅ ነው። ይህንን ምሕረቱንም ስናስብ ከእያንዳንዳችን ልቦና ለአንዳችም ቅጽበት መለየት የሌለበት ጽኑ ፍቅር መሆኑን እንድናስበው የሚያሳስብ የሚያጠይቅ ነው። ለዛሬ እንግዲህ እንደ እግዚአብሔር ፈቃድ ቅድስት ቤተክርስቲያናችን እጅግ በጣም በአርቅቃ አብልጣ አምልታ አስፍታ ከምታስተምረው ትምህርት እኛ ባጭሩ እንደው ለጥያቄያችን እንኳ ትንሽ ምላሽ እናገኝ ዘንድ በማለት ነው እነዚህን ርዕሶች ይዘን የተመለስ ነው። አዳምን እንዴት ይቅር ብሎ ወደ ገነት ወደ መንግስቱ አፈለሰው አመጣው የሚለውንና ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ሰው ሆኖ ስጋ ለብሶ ያለነበት ጥበቡ ይረቃል፣ ይበልጣል፣ ይደነቃል ብለን ያመጣ ነው። እግዚአብሔር አምላካችን በእውነት በዚህ መልኩም ቅድስት ቤተክርስቲያናችን የምታስተምረንን ትምህርት እንድንሰማ ስለፈቀደልን ክብር ምስጋና ለገናና ስሙ ይሁን። እንግዲህ ትንሣኤን ስናስብ ተያያዥ ጉዳዮች ስላሉ እነዚህንም ማሰብ እንዳንረሳ ለማሳሰብ ያህል ነው። እንግዲህ በዚህ መልኩ ለዛሬ በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምንጭ ጠቅሰን ወደ እናንተ በምናደርሰው መንፈሳዊ የዩቱብ አገልግሎታችን ልንደርስ የሞከር ነው። ክፍል 5 ነበር እንግዲህ ያደመጥ ነው። እግዚአብሔር አምላካችን እንግዲህ በዚህ መልኩ የተለያየ ነገሮች እስካሁን ሲነግረን ቆይቷል። በዚህ ባሳለፍነው እንኳን 5 መርሃ ግብሮች ላይ በርካታ ቁም ነገሮችን አግኝታችኋል ብለን ተስፋ እናደርጋለን። እንደ አስፈላጊነቱ በየመሃሉ ጣልቃ እያስገባን ደግሞ ይህንኑ የሚያጠይቅ ጉዳይ ካለ መለስ እያለ ማየት እንሞክራለን። መቼስ በጊዜው ጊዜ ሲነጋገሩበት ሁሉ ነገር በልብ ያድራል። እርሱ አምላካችንን በቸርነቱ ሚስጥሩ እንዲገልጽልን ደጅ እየጠናን መስማት እንደሚገባን መቼስ ከእናንተ የተሰወረ አይደለም። መንፈሳዊ ነገሮችን ስንሰማ ጊዜ ወስደን እንድንሰማ በሚያሳስብ መልኩ ነው አንዳንድ ጊዜም ዘግየት ብለን የምንመጣው። ይህንንም ትረዱታላችሁ ብለን ተስፋ በማድረግ ነው። በቀጣዩ በሌላ መርሃ ግብር መለስ ብለን ደግሞ ሌሎች የቅድስት ቤተክርስቲያናችንን ተነግሮ ተዘርዝሮ የማያልቀውን የቤተክርስቲያናችን የተዋህዶ እምነታችንን ሁኔታ የሚያጠይቁ የሚያሳስቡ መልእክቶችንም እንደዚሁ በቅርባችን ካሉ ምንጮች እየጠቀስን መከታተላችንን እንቀጥላለን። የሰማነውን ሁሉ በእያንዳንዳችን ልቦና ጽላት መድኃኔዓለም ይጻፍልን፣ ለክስ ለወቀሳ ለመፈራረጃ አያድርግብን። ቤተክርስቲያናችን አንዳችም የሚጎላት ነገር ሳይኖር በተለያየ መልኩ የቀደመው እምነቷን ያመነችበትን የጸናችበትን ዋጋ ያገኘችበትን ጥቅም ያገኘችበትን በረከት ያገኘችበትን እኛም ደግሞ ይህንን በመስማታችን አንዳችም የጎደለብን ነገር እንደሌለ አምነን የምንከተላትን ይችን ቤተክርስቲያን በተለያየ መልኩ ይሄ አይደለም ይሄ ነው እያሉ የሌለ ነገር እየቀጠሉ እየጨመሩ የሚያስተምሩ በተለያየ መልኩ የምንሰማቸው በእምነቷ ውስጥ ያሉ ከዛ ውጭ ያሉ ወገኖች ስለሚኖሩ ለሁሉም ልቦና እንዲሰጥ በእውነት ሁላችንም እንማጸናለን። ለኛ ደግሞ በበለጠ በሃይማኖት አጽንቶ በምግባር አቅንቶ ሐዋርያትን በአጽናፈ ዓለም ጻድቃንን በገዳም መላእክትን በጽርሐ አርያም ነቢያትን በትንቢት ሰማዕታትን በደም ያጸና አምላክ በሰማናት በተረዳናት በዚች በተዋህዶ እምነታችን አጽንቶ አቆይቶ አበርትቶ ሚስጥሩንም ገልጾ እስከ ሕቅታ ድረስ ታምነን እንድንኖር መድኃኔዓለም በእውነት ለሁላችንም ጥበቡን ማስተዋሉን እንዲያድለን እየተማጸንን ነው። ለዛሬም መርሃ ግብራችንን የምንጠቀልለው ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንግዲህ ይህን የምታደምጡ ሁሉ ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። አቤቱ
አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መልእክታችን ያገኘነው ሁለቱ ኪዳናት ከተባለው በዕብራውያን መልእክት ትርጓሜ ላይ ከተመሰረተው መጽሐፍ ነው። እንዲሁም ከማስታወሻ እኔም ደግሞ አንዳንድ ከዚህ በፊት ያስኳቸው ማስታወሻዎች ነበሩ። ከዚያም ላይ አከል አድርገን ነው የምሕረት ጌታ መድኃኔዓለም ኢየሱስ ክርስቶስ ያስተማረን የመከረን። አዛኝት እናቱም መብርሃን የኔንም የእናንተንም የሁላችንም መጨረሻ በእናትነት ፍቅሯ በማይሻረው ቃል ኪዳኗ ታሳምርልን። መድኃኔዓለም ኢየሱስ ክርስቶስ ለሀገራችን፣ ለህዝባችን፣ ለወገኖቻችን ሁሉ ደጉን መልካሙን ጊዜ ያቅርብልን። ህዝባችንን ከዓይነ ሞት ይሰውርልን። ፈታኞቿን ከእግሯ በታች ያስገዛልን። ቅድስት ቤተ ክርስቲያናችንን በቀኝ በግራ በፊት በኋላ ሆነው ቤተ ክርስቲያኒቷ የማታቀውን የማታስተምረውን ከአባቶቿ ያልተረከበችውን ከሁሉ በላይ መጽሐፍ ቅዱስ የማይለውን ነገር በራሳቸው መንገድ እያጣመሙ በውስጥም በውጭም ሆነው የሚያስተምሩ እንግዳ ትምህርት የሚያስተምሩ የሚደነግጥ ያለ መስሏቸው አትደንግጡ እያሉ የሚነግሩን ሰዎች ካሉም በእርግጥም እግዚአብሔር አምላካችን ይህችን ቤተክርስቲያን ይጠብቃታል፣ ይታደጋታል፣ ይከልላታል። ማንም ምንም ቢወረውርባት ምንም አትሆንምና እኛ ባመንበት እንጽና። አባቶቻችን በነገሩን በቀደመችቱ እምነት ጸንተን በእውነት ሃይማኖታችን ብንጠብቅ ክብር እናገኝበታለንና ምንም ሳይጎልብን እስካሁንም አለን፣ ወደፊት ምንም አይጎልብንም። በትህትና በትዕግስት ሆነን ግን የራሳችን መዳን እየፈጸምን ቤተክርስቲያን ለምታዘን ስርዓት እየተገዛን በሚስጥራቶቿ እየተሳተፍን አንዳችም ነውር ነቀፋ የሌለባትን ትምህርቷን እየተከታተልን ጸንተን እንድናጸና ቀጥተኛይቱን መንገድ ይችን ሃይማኖታችንን ይዘን እንድንኖር እሱ አምላካችን በቸርነቱ ፈታኞቿን ይሰርልን። ይህንም የማይገባ ድፍረት ያለውን ንግግር የሚናገሩትን ሁሉ ወደ ልባቸው ይመልስልን። የምሕረት ጌታ ለሁላችንም ማስተዋሉን ሰጥቶ ከገቡ መውጣት ካገኘው ማጣት የሌለባትን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ እሱ መንገዱ እንዲያመለክተን በዚሁም እንዲያጸናን ፈቃዱ ይሁንልን። ማዳረሳችሁን ላይክ ሼር ማድረጋችሁን ከእናንተ የተሰወረ አይደለምና ማህደረ ተዋህዶን አድምጡ እያላችሁ ማካፈል እንዳትረሱብን ከወዲሁ በመጠቆም በቀጣዩ እርሱ አምላካችን በቸርነቱ ፈቅዶልን ቀኑን ሌሊቱን ባርኮልን ደግሞ ስንገናኝ ሌሎች ጉዳዮቻችንን በመማማር እንቀጥላለን። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን።